ዳጣና አቶ ደረጀ ያልጠበቁትና ከባድ ነገር በድንጋጤ ውስጥ ገቡ። የአቢጌል ትክክለኛና ወላጅ አባቷ ሰተት ብሎ መጣና ማርታ እስከ ዛሬ ድረስ ተለያይተንና ለብቸኝነት የኖርንባቸው ጊዜያት እጅግ በጣም ያቃጥለኛል። ካሁን በኋላ እንግዲህ አቢጌል ልጄን ስጭኝና ወደ ውጭ ሀገር ይዤ ከልጄ ጋር የአባትና የልጅ ፍቅር እየተሰጣጣን መኖር እንፈልጋለሁኝ ብሎ አፋጠጣት። ወይዘሮ ማርታ ደግሞ የልጅነቷን ባሏን እንዲሁም ደግሞ የአቢጌል ትክክለኛ አባቷንና ወላጅ አባቷን ሰተት ብሎ ሲመጣ እጅጉን በጣም ደነገጠችና ሄዳ ልጥፍ አለችበት። አቶ ደረጀና ዳጣ ደግሞ ያዩትን ነገር ማመን አቅቷቸው ከሚባለው በላይ ፍዝዝ ብለው ቀሩ። ማርታ ቆይ ይሄ ነገር ምንድን ነው እየተካሄደ ያለው ብሎ አቶ ደረጀ ሲያፋጥጣት፣ ደሬ የአንድ ቀን ታስታውስ ከሆነ የቀን ጎደሎ አጋጥሞኝ ነበር። የቀን ጎደሎ ምንድን ነው ብለህ ካልከኝ ደግሞ ለረጅም ጊዜ ደብቄህና በሆዴ አምቄው የነበረው ትልቅ ምስጢርና መርዶ፣ ኤቢ በፍጹም ያንተ ልጅ አልነበረችም። እኔ ከኤቢዬ አባት ጋር ወይንም ከኤቢ ወላጅ አባት ጋር ለረጅም ጊዜ አብረን ተጋብተን ኖረን ኤቢ በሆዴ ጽንስ እርጉዝ እንደነበርኩኝ ካንተ ጋር ተጋባን። አንተን ደግሞ እጅግ በጣም መልካምና ጥሩ ሰው ስለነበርክ አቢጌል የመጀመሪያ ልጄ ናት ብዬ በውስጤ ካመንኩኝ በኋላ አንተም ጋር ያን ያክል ጊዜ ስንኖር አቢጌል እንደተረገዘችና በሆዴ ውስጥ እንዳለች ሳውቀው ጸጥ አልኩኝ። ደሬ አመንክም አላመንክም እውነታው ይሄ ነው ብላ ስታፈርጥለት አቶ ደረጀ እጁን ልቡ ላይ ያዝ አደረገና አፉን ከፍቶ ቀረ። አቢጌል ደግሞ እማዬ በጣም ክፉና አደገኛ ሴት ነሽ። እስከ ዛሬ ድረስ ደብቀሽኝ የኖርሽው ትልቅ መርዶ ይሄ ነው። እኔ አባዬ ምን አደረገ? ዳጣ እንዴት ወደዚህ ቤት መጣች? ሰላም ያረገዘችው ከማን ነው? ከናታንና ከአባዬ ጋር ያላት ቅርርብ ምንድን ነው እያልኩ ያንችን ጤንነትና ያንችን ትዳር ለመጠበቅ ደፋ ቀና እያልኩኝ፣ አንቺ ግን እጅግ በጣም በሚያሳዝንና ልብ በሚነካ መልኩ አዋረርሽኝ። እማዬ እኔ ወላጅ አባቴ አሜሪካን ሀገር እንደሆነ ወይንም ውጭ ሀገር እንደሆነ አባዬ ደረጀ በጭራሽ አባቴ እንዳልሆነ አለመናገርሽ ዛሬ ላይ ከባድና ያልተጠበቀ ስቃይ ነው ያበዛሽብኝ። እንዴት ይሄን ልታደርጊ ትችያለሽ? ብላ ስትቀውጠው ኤብዬ እና ታዲያ አባትሽ ውጭ ሀገር ነው ብዬ ብልሽ እኔን ትተሽኝ እንደምትይዥና እንደምከፋብሽ አታቂም እንዴ? አቶ ደረጀ ደግሞ ላንቺ ምንም ያጎደለብሽ የለም። መወለድ ቋንቋ ነው ከሚባለው በላይ መስዋዕትነትና ዋጋ ከፍሎ እኮ አሳድጎሻል። ኤቢ ደሜን አታፍሊው ብላ አለቻት። ከዛ እሷም ተናደደችና ወይኔ ጉዴ የዘንድሮ መከራና ስቃይማ የተለየ ነው። ምን ጉድ መርዶ ወረደብኝ ብላ ወይዘሮ ማርታም ከሚባለው በላይ ስሜቷን ድብቅ አድርጋ ከድሮ ባሏ ወይንም ከአቢጌል እውነተኛ አባቷ ጋር ተቃቅፋ የውስጧን ህመም ማዳመጥ ጀመረች። ዳጣ ደግሞ አባዬ ደረጀ አንተ ተረጋጋ፣ ይህን ያክል ጊዜ ዋጋና መስዋዕትነት ከፍለህ አቢጌልን እንደ ወላጅ አባት አሳድጋታል። ሊቆጭህ እኮ አይገባም። አንተ በጣም ጥሩ ሰውና መልካም ነህ። እንደውም እስካሁን ድረስ የኔን ጉድ ለመናገር በጣም ፈርተህና ተጨንቀህ ነበር። አሁን ላይ በሚገርም ሁኔታ አቢጌልም ያንተ ልጅ እንዳልሆነች አረጋግጫለሁ። እስካሁን ድረስ እኮ እኔ እህቴ ናት ብዬ እኔ የአቢጌልን እህትነት ካወቅኩኝ በኋላ እሷ ደግሞ የኔን እህትነት የምታውቀው መቼ ይሆን እያልኩ ቀን ስቆጥር እውነታው ፈረጠ። ወይኔ ኤቢ ከምንም በላይ አሁን እያሳዘነች ነው። አባዬ ከምልህ በላይ አቢጌልን በምንም አይነት ሁኔታ እንድትከፋና እንድታለቅስ አልፈልግም። አባዬ የአባትነት ፍቅርና የእናትነት ፍቅር ጎዳና ላይ ወጥታ ምንም ያየችው ነገር የለም። ኤቢ በሆነ አጋጣሚ ነገሮቹ ሲገባት ተመልሳ ጥሩና መልካም ሴት ትሆናለች። ስለዚህ ምንም ቢያደርግላት ምንም ይሄ
የመጣው አባቷ ላይ ጠቅማት ይችላል። እስከ ዛሬ ድረስ ደግሞ ልጄ ብሎ ሳይፈልጋት አሁን ላይ እንደዚህ ዋጋና መስዋዕት የሚከፍል ሰውዬ አይመስለኝም ብላ እውነታውን ለደረጀ ተናገረች። ሰላም ሰላም! ውድ የተከበራችሁ የዝዝነት ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ዳጣና አቶ ደረጀ ያልጠበቁት ትልቅ ፍንዳታ ፈነዳ። ወይዘሮ ማርታ እስከ ዛሬ ድረስ አቶ ደረጀን ደብቃ ስታሰቃየው የነበረችው አቢጌል ልጅህ ናት፣ አቢጌል እንድህ ናት እያለች ስትል የነበረችው ሴት ዛሬ የአቢጌል አባት ሰተት ብሎ መጥቶ ልጄን አምጪ ልጄ። ናታንም ከሚባለው በላይ ደነገጠና ቆይ እዚህ ቤት ያለ ታሪክ ምን እየተካሄደ ነው ያለው? እኔ አባዬ ዳጣን ከሌላ ቦታ ከመውለዱ በሚገርም ሁኔታ ደግሞ የማየ ይባስ እስከ ዛሬ ድረስ ለትዳሯ ያላት እምነትና ለትዳሯ ያላት ጥንካሬ ይሄ ሚስጥር እንዳይታወቅባት ደብቃ ነበር። እማዬ ግን በጣም አደገኛ ሰው ናት። የኤብዬ አባት አሁን ባይመጣ ኖሮ ምንም ቢፈጠር ምንም ይሄን ነገር ልትናገር አትፈልግም ነበር። ይሄ ደግሞ ትልቅ ቅሌትና አደገኝነት ነገር ነው። ወይ ጉድ! አሁን ከነሱ ነው የተማርኩት ነገር። በህይወቴ ምንም ስህተት ብሰራ ያቺ እውነት ግን በሆነ ጊዜ እንደምትወጣ ተረድቻለሁኝ ብሎ አመነ። ዳጣም እንግዲህ ከናታን ጋር ቁጭ ብላ እማዬ ግን ምን አይነት አደገኛ ሰው ናት፣ አባዬም አንድ ቀንም ሳይጠረጥር ኤቢን ይህን ያክል ጊዜ ማሳደጉና የአባት ፍቅር ሰጥቶ መንከባከቡ በጣም ይገርማል ብላ ስትለው ዳጣ ምን ሆነሻል? እንኳን እሱ እኔ ማመን አቃተኝ። ኤቢ እኮ እስካሁን ድረስ በጭራሽ ምንም እንትን የተባለ ነገር የለም። እማዬ ናት የደበቀችው። እሷም እኮ ደንግጣለች። ምክንያቱም አባቷ ደረጀ መስሏታል። ስለዚህ ይሄ ደግሞ በማንም ሊፈረድ አይቻልም። ገና እማዬ ሆድ ውስጥ ሆና የተፈጠረ ስህተት ነው። ስለዚህ የኤቢ አባት ደግሞ አሁን ላይ ምን ልሆን ብሎ ነው ብሎ ሲላት እሱማ እያለ ያለው እስካሁን ድረስ ማርታ አሳድገሻታል፣ ካሁን በኋላ ደግሞ ከኔ ጋር ሁና እድሜ ልኳንና ቀሪ ዘመኗን በነጻነት እንድትኖር ነው እምፈልገው እያላት ነው። ይሄ ደግሞ ከባድ ነገር ነው። እማዬ ደግሞ ይሄን የምትፈቅድ አይመስለኝም። ምክንያቱም ደረጀ ነው አባቷ ብላ አምና ተቀብላለች። አባዬም ቢሆን ይህን ያክል ጊዜ ባይወልዳትም አሳድጓታል። መከራና መስዋዕትነት ከፍሏል። የኤቢዬን ጸባይ ደግሞ እያወቅከው። ስለዚህ አባዬ እውነት ቆርጦ ኤቢን ከሰጣት በጣም ያስፈራል ብሎ ሲል ዳጣ አሁንስ በጣም እየፈራሁ ነው። የዚህ ቤት ታሪክና ሚስጥር በፍጹም ማለቂያ የለውም። እሳ ምን ጉር ነው እያለ ሲላት እኔም አልገባኝ ናታን፣ ከኔ በፊት እኮ አንተ እዚህ ቤት ነበርክ። ይሄን ጉድ እንዴት አላወቅ እንዴ? አሁን እስከ መጣሽ ጀምሮ በድንገት የአቢጌል አባት ባይመጣ ኑሮ እኛስ የምናውቅ ይመስልሻል? ብሎ ሲላት እንግዲህ አቶ ደረጀም ከወይዘሮ ማርታ እውነታውን ሲጠይቃት የነበራትን የቀን ጎደሎ በሙሉ በታትና ስትነግረው ከሚባለው በላይ ደንግጧል ማለት ነው። አቶ ደረጀ እንግዲህ ማርታ ይሄን ያክል ጊዜ እንዴት ትደብቀኛለች ብሎ ለዳጣ ሲልም ዳጣም ደግሞ አባዬ አንተና እሷ እኩል ሆናቸዋል። በምንም አይነት ሁኔታ ቢሆን አንተም እኮ እኔን ደብቀህ እንዲሁም ደግሞ እኔ የአንተ ልጅ መሆኔን ሳትናገር እስካሁን ድረስ ምንም አላለችም። አየህ፣ ስለዚህ አንተም ደግሞ ለምን አልተናገርሽም ብለህ እማዬ ማጨናነቅ የለብህም ብላ ተናገረች። ደረጀም ደግሞ ዳጣ ሰሞኑን እኮ እያሳለፍኩት የነበረው ህይወት ቀላል አይምሰልሽ። በጣም ፈርቼ አዝኜ እየሆነ ያለው ነገር እንዴት ብዬ ነው ምነግራት? ትዳሬ ቤቴ ሊበተን ነው እያልኩ ስጨነቅ መጨረሻ ላይ እሷ ሰተት ብላ ይህን አይነት ጉድ አቢጌል የኔ ልጅ አለመሆኗን ሳስበው አንዳንዴ የውሃና የእሷ አመለካከት በጣም ይለያል። ውሃዬ ከሚባለው በላይ እጅግ በጣም በጣም እውቀቷ፣ የዋህነቷ፣ ምስኪንነቷን ሳይ የአቢጌልን አደገኝነት ሳይ ደግሞ ኤቢዬ እኮ በጣም ጠንካራ ልጅ ናት። እልኳና አንድን ነገር ከያዘች በፍጹም አለመልቀቋ
ያለኔ ቢረብሸኝም አሁን ላይ ግን በጣም ደስ በሚል ሁኔታ ልጄ መሆኗን ሳይ በቃ ጥንካሬዋ ያስደስተኝ ነበር። አሁን ጭራሽ የሰው ልጅ ሳሳድግ ኑር ያለሁኝ ብሎ በጣም አዘነ። አቢጌል ለአቶ ደረጀ ያላት የአባትነት ፍቅር እጅጉን በጣም ደስ ይላል። ሲጨነቅም እንዲሁም ደግሞ ሲረበሽም ሀሳብን መፍትሄም የምትሰጠው እሷ ናት ማለት ነው። ውሃና ምጥን የነበራቸው ቆይታ በጣም ደስ ይላል። ምጥን እናትና አባቷ ስለታረቁላት በደስታ ቡርቅ ብላ ውሃ ነቀፍ እያደረገቻት እናትና አባቴ እኮ ታረቁልኝ፣ በጣም ደስ ብሎኛል። አሁን ከድርን የዱቤ ኬክ ስጠን ብለን እንበላለን። ስለዚህ ዛሬ የደስታዬ ቀን ነው። እናትና አባቴ እኔንም በፍጹም ለሁለት አይካፈሉኝም እያለች ለውሃዬ መናገር ጀመረች። ምጥን የደስታዋ ብዛት ከሚባለው በላይ አቶ ደረጀም የኤቢን አባት ምን ለማድረግ እንደፈለገ እጅግ በጣም የሚያሳዝንና የሚታይበት የድንጋጤ ነገር በጣም ልብ ሰባሪ ነው። ዳጣም አምኖ መቀበል ቢያቅታትም የወይዘሮ ማርታ ሚስጥር ይሄን ያክል ጊዜ ማቆየት ግን ከሚባለው በላይ ለነሱ ዱብዳና ከባድ ነገር ተፈጥሯል። ወይዘሮ ማርታም ደግሞ በድንገት የአቢጌል አባት ቢመጣም አሁን አባትነትን የማወቀዋና የመቀበሉ ሰዓት ደርሷል ብላ አምና ተቀብላበታለች። የዳጣና የአቶ ደረጀ ድንጋጤ እጅግም በጣም በሚያሳዝንና በሚያስፈራ መልኩ ቢሆንም ማርታ ግን የመጀመሪያ ባሏን ወይንም የኤቢን ወላጅ አባቷን ስታገኝ ከምንም በላይ በደስታ እቅፍ አድርጋው እሱ ደግሞ ለሰራቸው ስህተቶች በሙሉ እየተጸጸተና እየተቃጠለ ይገኛል። የአቢጌልም ለቅሶ ደግሞ እጅግ በጣም በሚያስፈራና በሚገርም ሁኔታ አምኖ ለመቀበል ቢያቀታትም አቶ ደረጀን እግሩ ላይ ተደፋችና አባዬ አንተ ብቻና ብቻ ነህ የኔ አባት፣ ስለዚህ ማንም ሊሆን አይችልም፣ ማንም አሁን ቢመጣ አምኜ ለመቀበል ፍላጎትና ምርጫም የለኝም ብላ ስትል በጣም ደነገጠና የኔ ልጅ ኤቢ አንቺ የኔ ልጅ ብቻ ነሽ ብሎ ወሰነ። ወደ የተከበራቸው የዝዝነት ሚዲያ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።